ያዕቆብ ምዕራፍ 2 ነው ዛሬ የምናየው። አውጡና እስኪ የመጀመሪያዎቹን 13 ቁጥሮች መጀመሪያ እናነባለን። ክፍሉን በሁለት ከፍየዋለሁ። ስለዚህ የመጀመሪያዎቹን 13 ቁጥሮች እናነባለን። እስከ 26 ደግሞ ያለውን ቀጥሎ እናነባለን። በሁለት እኩል ነው የተከፈለው። ደግሞ የሚገርመው እሺ አግኝታችሁ ከሆነ አብረን እናነባለን። እንደዚህ ይላል፣ ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ገበያችሁ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬም መረገጫ በታች ተቀመጥ ብትሉት፣ ራሳችሁን መለያየታችሁ አይደለምን? ክፉ ሐሳብ ያላቸውም ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞቼ ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ። ባለጠጎቹ የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን? ነገር ግን መጽሐፍ ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአት ትሰራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሎአልና፣ ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ሆነሃል። በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ፣ እንዲህ ተናገሩ፣ እንዲህም አድርጉ። ምሕረትን ለሚያደርግ ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትም በፍርድ ላይ ይመካል ይላል። ምናልባት ያኔ ስለ ያዕቆብ መልእክት መግቢያውንና አንደኛውን ምዕራፍ ስንናገር አንዳንዶቻችሁ ያልነበራችሁ ብትሆኑ ክፍሉን በሙሉ ባልናገርም ስለ መግቢያው ትንሽ ያዕቆብ ማን ነው የሚለውን ብቻ ባነሳ ይበቃል ብዬ አስባለሁ። ሁላችንም እንደምናውቀው ያዕቆብ የአባቱ ስም ዮሴፍ ነው። ያዕቆብ ዮሴፍ ይባላል። እናቱ ማርያም ነች። የጌታችን የኢየሱስ ክርስቶስ ግማሽ ወንድም ነው። የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ነው፣ መለኮት ነው። ስለዚህ የኢየሱስ ክርስቶስ አባት በሰማይ ያለ አምላክ እግዚአብሔር ነው። ግን በምድር ላይ ደግሞ ሥጋ ለብሶ ወደ ምድር ሲመጣ ከድንግል ማርያም እንደተወለደ መጽሐፍ ቅዱስ ይናገራል። እና ያዕቆብ ስለዚህ የኢየሱስ ክርስቶስ ግማሽ ወንድም ነው። ምናልባት ይሄ አባባል ብዙ ላይመቸን ይችላል አንዳንዶቻችን፣ ግን መጽሐፍ ቅዱስ በግልጽ ስላስቀመጠ የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ጌታችን ኢየሱስ ክርስቶስ 4 ወንድሞች እንዳሉት የወንድሞቹም ስም ጭምር በዚያ ስፍራ ተጠቅሷል። አንዱ ያዕቆብ ነው። ሁለተኛው ዮሳ ነው። ሶስተኛው ስምዖን ነው። አራተኛው ይሁዳ ነው። እነዚህ አራቱ የኢየሱስ ክርስቶስ ወንድሞች ናቸው። እንደውም ይሁዳ የተባለው የይሁዳን መልእክት የጻፈው እሱ ነው ማለት ነው። ስለዚህ ወንድሞቹ አራቱ ስም ዝርዝራቸው እዛ ተቀምጠዋል። እህቶቹም አሉት ይላል። ስማቸውን አልጠቀሰም እንጂ እህቶችም እንዳሉ መጽሐፍ ቅዱስ ይናገራል። እኛ የምንናገረው መጽሐፍ ቅዱስ የሚለውን ብቻ ስለሆነ ነው። ዋቢ የምናደርገው መጽሐፍ ቅዱስ ስለሚናገር። ስለዚህ ያዕቆብ ከኢየሱስ ወንድሞች አንዱ ነው። ግን አያምኑበትም ነበረ። በምድር ላይ በነበረ ጊዜ ያዕቆብም እንኳን አያምነውም። አምላክ መሆኑን የእግዚአብሔር ልጅ መሆኑን ከሰማይ እንደመጣ በመንፈስ ቅዱስ እንደተጸነሰ ከወንድ ፈቃድ እንዳልመጣ እነሱ አያውቁም። ምክንያቱም አንድ ቤት ነው ያደጉት፣ በአንድ ቤት ነው የኖሩት ከልጅነት ከታናሽነት። ምናልባት በዚያን ጊዜ ያ ጨዋታ ይኖርዶ አላቅም፣ ዕቃ የተጫወቱ ማለት እንችላለን። ምን በቃ እንደማንም ሰው ነው ያደገው፣ እንደማንም ሰው ስላደጉ ማለት ነው። ስለዚህ አጠገባቸው የነበረውን ወንድማቸውን አምላክ ነው ማለት አይችሉም ነበር እና አላመኑበትም ይላል። እሱ ግን ሲያስተምር፣ ምልክቶችን ሲያደርግ፣ ተአምራትን ሲያደርግ፣ ፍጽሞ የማይታሰቡ ነገሮችን ሲያደርግ ግራ ይጋቡ ነበረ። መጨረሻ ላይ በመስቀል ላይ ሲሰቀል ሲሞት አይተውታል።
እና አይሁዶች በክፋት ተነስተው ሲገሉት አይተዋል። እሱ ደግሞ አስቀድሞ ይናገር ነበር፣ እሞታለሁ በሶስተኛው ቀን መቃብሩን ፈነቃቅዬ እነሳለሁ ብሏቸዋል። ልክ እንደተናገረው በሶስተኛው ቀን ሲነሳ መጀመሪያ ካገኛቸው ሰዎች አንዱ የገዛ ወንድሙ ያዕቆብ ራሱ ነበር። ያዕቆብን አገኘው። ከዛ ጊዜ ጀምሮ ያዕቆብ ተለውጦ ቀረ። ከዛ በኋላ ወንድሞቹ እውነትም አምላክ ነው አሉ። ምክንያቱም በጦር ተወቅቶ ሁሉ ነገር ሆኖ ሰው እንደማይሆን ሆኖ ከዛ በኋላ ትልቅ ድንጋይ ተገጥሞበት እንዳይነሳ ተደርጎ ጠባቂዎች እዛ ተቀምጠው የነበረው አምላክ ድንገት ታላቅ የምድር መናወጥ ሆኖ መቃብሩን ፈነቃቅሎ ጠባቂዎቹ ሁሉ እያሉ ተነስቶ ይኸውላችሁ በጦር የተወጋውበት በሚስማር የተቸነከርኩበት ይኸውላችሁ እያለ ሲያሳይ እንዴት መካድ ይቻላል? እውነትም አምላክ ነው። ከዛ በኋላ ነው ያዕቆብ ያመነው እና ሙሉ በሙሉ ህይወቱ ተለወጠ። ታሪኩ ሙሉ በሙሉ ተለወጠ። የጸሎት ሰው ሆነ። በቃ በኢየሩሳሌም ሸንጎ በታላላቅ የሐዋርያት ጉባኤ ላይ ሰብሳቢ ሆኖ ያዕቆብ ተመረጠ። የነ ጴጥሮስ ሰብሳቢ፣ የነ ዮሐንስ ሰብሳቢ እሱ ነበር። በአይሁድ ሸንጎ፣ በኢየሩሳሌም ሸንጎ የሸንጎ ሰብሳቢ ያዕቆብ ነበር እና ከዛ በኋላ ታሪኩን በመጽሐፍ ቅዱስ በተለያዩ ታሪኮች ስንመለከት ያዕቆብ ስለ እምነቱ ሰማዕት ሆኖ ነው ህይወቱን መስዋዕት አድርጎ ነው ያለፈው እና በ62 ዓመተ ምህረት ነው ያዕቆብ ሰማዕት ሆኖ የሞተው። ስለዚህ ይህንን የያዕቆብን መልእክት የጻፈው ከዛ በፊት ስለነበረ ከአዲስ ኪዳን ከ27ቱ መጽሐፍት የመጀመሪያው ይሄኛው መጀመሪያ የተጻፈው የያዕቆብ መልእክት ነው። ሌሎቹ እነ ማቴዎስ እነ ማርቆስ ሁሉ በኋላ ነው የተጻፉት። የመጀመሪያ የአዲስ ኪዳን መጽሐፍ ያዕቆብ መልእክት ነው። ስለዚህ ያዕቆብ በመልእክቱ ዋና ትኩረት ያደረገው እምነት በስራ መታየት አለበት ነው ዋናው። አጠቃላይ ክፍሉን ስንመለከት እምነት በስራ መታየት አለበት። አምናለሁ ተብሎ በቃል ብቻ የተነገረ በተግባር ካልታየ ያ እምነት እውነተኛ አይደለም። እውነተኛ እምነት ሁልጊዜ ስራን ይወልዳል የሚል ነው። እሱን በመጠኑ አይተናል፣ ግን እየቀጠልና ያለን ዛሬም የምናየው በሁለተኛው ክፍል በተለይ እሱን ነው። በመጀመሪያው ክፍል አሁን ባነበብነው ክፍል ላይ ሐዋርያው ያዕቆብ ይህንን ሁለተኛውን ምዕራፍ በሁለት ትላልቅ ጉዳዮች ነው የከፈለው። እሱን ነው ማሳያቸው። የመጀመሪያው ትልቁ ጉዳይ ከቁጥር 1 እስከ 13 ያለው ዋናው መልእክት በሰዎች መካከል አድሎ አታድርጉ ነው። አንዱ ዛሬ ይዘን እንድንሄድ የምፈልገው ያዕቆብም ከቁጥር 1 እስከ 13 ላይ ትኩረት የሰጠው በሰዎች መካከል አድሎ አታድርጉ የሚል ምን ብሎ ይጀምራል? ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። በሰው ፊት እያደላችሁ አትያዙ። ቁጥር 2 የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስ የለበሰ ድሃ ሰው ደግሞ ቢገባ የጌጥ ልብስ የለበሰውን ተመልክታችሁ አንተስ በዚህ በመልካሙ ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት ራሳችሁን መለያየታችሁ አይደለምን ብሎ ነው የሚናገረው። ሰውን አይታችሁ በውጫዊ ነገሩ በመነሳት በሰዎች መካከል አድሎ አታድርጉ ነው። አንዱ ከሌላው ይበልጣል ብላችሁ በሰዎች መካከል አድሎ አታድርጉ። በእውነት በክርስቶስ ኢየሱስ የምታምኑ ከሆነ በእውነት እግዚአብሔርን መንገድ የምትከተሉ ከሆነ እግዚአብሔር በራሱ በሰው መካከል አድሎ የማያደርግ አምላክ ስለሆነ ሥላሴ ራሱ አብ፣ ወልድ፣ መንፈስ ቅዱስ በሰዎች መካከል ልዩነት የማያደርጉ ስለሆነ እናንተም በሰዎች መካከል አድሎ አታድርጉ። ለምሳሌ እግዚአብሔር በሰዎች መካከል አድሎ ስለማያደርግ አንድያ ልጁን ለዓለም ሁሉ ነው የሰጠው፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ነው የሚለው። ስለዚህ አድሎ አላደረገም ይላል። ጌታችን ኢየሱስ ክርስቶስም አድሎ አያደርግም። በመስቀል ላይ የተሰቀለው ያመኑት በሙሉ እንዲድኑ ነው። ደሙን ያፈሰሰው በመስቀል ላይ ለሰው ሁሉ ነው፣ ላመነ ሁሉ ነው። ምርጫው የራስ ነው እንጂ እሱ ግን ለሰው ሁሉ ነው የሞተው ብሎ መጽሐፍ ቅዱስ ያስተምራል። መንፈስ ቅዱስም እንደዚሁ ነው። መንፈስ ቅዱስም በሰዎች መካከል አድሎ አያደርግም። በአሕዛብና በአይሁድ መካከል አድሎ አያደርግም። እንደውም አንድ ጊዜ ጴጥሮስ ወደ አሕዛብ ቤት ወደ ቆርኔሌዎስ ቤት በሄደ ጊዜ ገና እየተናገረ ያለ መንፈስ ቅዱስ ወረደባቸው። አሕዛብ ናቸው። ለመጀመሪያ ጊዜ ከአይሁድ ውጭ
ከአይሁድ ውጭ ለመጀመሪያ ጊዜ መንፈስ ቅዱስ የወረደው በሐዋርያት ሥራ ምዕራፍ 10 ላይ። ከዛ በኋላ አንዳንድ አክራሪዎች መጡ። አንተ ምን ስታደርግ ነው እዛ ሄድከው አሉት ጴጥሮስን። ወደ አሕዛብ ገባ፣ ከእነሱ ጋር በላህ፣ ከዛ ደግሞ ሰበክህ፣ ከዛ ደግሞ መንፈስ ቅዱስ ተሞሉ ትላለህ። ምን ማለትህ ነው አሉት። ጴጥሮስን እኮ ነው የሚሉት። ምን ማድረግህ ነው? ይሄ የእኛ አምላክ እኮ ነው። አሕዛብ እንዴት ነው ዝም ብሎ መንፈስ ቅዱስን የሚቀበሉት? ምን እያልክ ነው አሉት። በኋላ ጴጥሮስ ምን አለ? በእኛ ላይ እንደወረደ እግዚአብሔር መንፈሱን በእነሱ ላይ ቢያወርድ እኔ የከለክል ዘንድ ማን ነኝ? እኔ ምን ስልጣን አለኝ? መንፈስ ቅዱስን ያወረደው እግዚአብሔር ራሱ ነው እና እኔ ምን ማድረግ ይችል ነበረ አለ። እና ስለዚህ እግዚአብሔር በሰው መካከል አድሎ አያደርግም። ጌታችን ኢየሱስ ክርስቶስ አድሎ አያደርግም። መንፈስ ቅዱስም አድሎ አያደርግም። እናንተ ግን የወርቅ ቀለበት ያደረገውን ሰው ስታዩ ጌጠኛ ልብስ የለበሰው ና እዚህ በመልካሙ ስፍራ ተቀመጥ ትላላችሁ። ሌላው ደግሞ ሂድ እዛ ውጭ ቁም ወይንም እዚህ ከእግሬ በታች ተቀመጥ ትላላችሁ። እንደዚህ አታድርጉ ነው መጽሐፍ ቅዱስ የሚል። ለምን? እግዚአብሔር ሰው እንዲያይ የሚያይ አምላክ አይደለም። እግዚአብሔር ሰው ውጫዊ ገጽታን ነው የሚያየው። ሰው ውጩን ነው የሚያየው። እርሱ ግን ልብን ነው የሚያየው። ስለዚህ ሰው በእግዚአብሔር ፊት የሚታየው ውስጡ ነው። አቤት አቤት አቤት! አሁን ይገርማችኋል። አሁን እዚህ ሁላችሁም ቁጭ ብለን እኔም እናንተ ፊት ቆሜ እናንተም ወደዚህ ሆናችሁ እኛ ፊት ለፊት ነው የምንታየው። እግዚአብሔር ግን ልብን እኮ ነው የሚያየው። አይገርምም? ልቡን የእያንዳንዱ ሰው በውስጡ ምን አለ? ሀሳቡ እንዴት ነው? ንጽህናው፣ ቅድስናው፣ እግዚአብሔርን መፍራቱ፣ ትህትናው። አቤት አቤት! እግዚአብሔር አይን ውስጥን ነው የሚያየው። እኛ ውስጥን ማየት ስለማንችል የሰውን ውጭ እናይና ይሄ የተባረከ፣ ይሄ የተከበረ፣ ይሄ የተወደደ፣ ይሄ እንደዚህ የሆነ ያኛው ይሄ እንደዚህ የሆነ እያለን በሰዎች መካከል አድሎ እናደርጋለን። የአምላካችን አይኖች ግን የሰውን ልብ ነው የሚያዩት። ግሩምና ድንቅ የሆነ አምላክ ነው። ብዙ መጨነቅ አያስፈልግም። ሊገርማችሁ ስለ ውጫዊ ነገር በእውነት ስለ ውስጣዊ ነገር ነው እንጂ መጨነቅ የሚያስፈልገው የሚያሳስበው። ጴጥሮስ ለሴቶች ሲመክራቸው በውጫዊ ጌጥ ብዙ ማሸብረቅ አይኖርባቸውም፣ ውስጣችሁ የውስጥ ውበት ይሆንላችሁ ነው የሚለው። የውስጥ ውበት ቢሆንላችሁ ያ ነው የሚያምረው እኮ ይላቸዋል። እና ብዙ ሰዎች የውስጥ ውበት የላቸውም፣ የውስጥ ትህትና የላቸውም፣ የውስጥ ንጽህና የላቸውም፣ የውስጥ ቅድስና የላቸውም። እግዚአብሔር የሚያየው ፓርት ተበላሽቷል። የእግዚአብሔር አይኖች የሚያርፉበት ቦታ ተበላሽቷል። እና በሰዎች ዘንድ ግን ጌጠኛ ልብስ ለብሰዋል፣ የወርቅ ቀለበት አድርገዋል። ስለዚህ እግዚአብሔር ምንድን ነው የሚለው? ምን ያደርጋል? እሱ ምን ያደርጋል? የፈለገው ወርቅ ቢኖር ምን ቢኖር እሱ ሁሉም የሚያልፍ ነው፣ ግን የውስጡ ውበት ነው። ስለዚህ የሰውን ውጫዊ ገጽታ አይታችሁ በሰዎች መካከል አድሎ አታድርጉ ነው የሚለው። ውጫዊ ነገራቸውን እያያችሁ በሰዎች መካከል አድሎ አታድርጉ። ምክንያቱም እግዚአብሔር ለሰው ፊት አያደላምና ሐዋርያው ጳውሎስ በሮሜ 2:11 ላይ እግዚአብሔር ለሰው ፊት አያደላም ብሎ ነው የሚናገር። እግዚአብሔር በባህሪው በፍርድ የማያዳላ አምላክ ነው። መማለጃ የማይቀበል፣ ጉቦ የማይቀበል፣ ፍርድ ለማጣመም ወደ አንዱ ለማድላት ፍርድን ለማጣመም ከሰዎች የሚቀበለው መማለጃ የለውም። ከሰዎች የሚቀበለው ስጦታ ጉቦ የለውም። ስለዚህ ምን ሊያደርግ ነው እግዚአብሔር ሰውን በውጫዊ ገጽታው አይቶ የሚያዳላው? እሱ ከኛ ምን ይፈልጋል? በዘመድ በምናምን ተብሎ የሚሄድ አምላክ አይደለም። ስለዚህ እግዚአብሔር የዙፋኑ መሰረት ጽድቅና እውነት ነው ይላል መጽሐፍ ቅዱስ። ራሱ ዙፋኑ የሚፈርድበት ዙፋኑ እሱ ራሱ የእሱ መንግስት የእሱ ዙፋን የተመሰረተው በእውነት ላይ ነው፣ በፍትህ ላይ ነው፣ በጽድቅ ላይ ነው፣ በእውነተኛ ፍርድ ላይ ነው የዙፋኑ መሰረት። አንዳንድ ሰዎች ፍርድ የተበላሸ ሰዎች አጣመሙብኝ፣ ማግኘት የሚገባኝን ከለከሉ፣ በማድላት በዚህ ምክንያት በዚያ ምክንያት አይታችኋል። ሰዎች ያደላሉ። አንድ ጊዜ አንድ መስሪያ ቤት አሉ ስራ ተወዳድረው ብዙ ሰዎች ቀረቡና መጨረሻ ላይ አንድ ወንድና አንድ ሴት የመጨረሻ ኢንተርቪው ሊያደርጉ ቀረቡ ይባላል። እና የመጨረሻ ኢንተርቪው ሊያደርጉ ቀረቡና ይሄ አለቃው
ዋናው ሰው እችን ሴቷን ነው መቅጠር የፈለገው። ልጁን ማስወገድ ነው የፈለገው። አድሎ ነው እንግዲህ በፍርድ አድልቶ ሴቷን መቅጠር ነው የፈለገው። ልጁን ሊያስወግድ ነው የፈለገው። ከዛ በኋላ ምን አለ፣ በሉ አሁን ግቡና ሁለታችሁም ተቀመጡ። ፊት ለፊት ሁሉ ነገር የምናደርገው በድብቅ በስውር በሚስጥር ምናምን የለም፣ እዚህ ቁጭ ብለን ነው። ስለዚህ ማን እንዳለፈ ማን እንደወደቀ እናንተ ራሳችሁ ትመሰክራላችሁ። በሉ ቁጭ ብሎ አለና ሁለቱን ያስቀመጠ እና መጀመሪያ ሴቷን ጠየቃት። የኢትዮጵያ ሕዝብ ቁጥር ስንት ነው አላት። በዚያን ጊዜ 80 ሚሊዮን ነበርን፣ አሁን በርከት ብለናል። እና የኢትዮጵያ ሕዝብ ቁጥር ስንት ነው ሲላት ወዲያውኑ 80 ሚሊዮን አለች። በቃ ትክክል ነው ጎበዝ፣ በል አንተ ደግሞ የእያንዳንዳቸው ስም ዝርዝር ተናገር አለ። እንግዲህ 80 ሚሊዮን ዝርዝር ተናገር ነው ያለው። አሁን ከዚህ በላይ ማዳላት አለ? ከዚህ በላይ ማዳላት እና አውቶማቲክ ነው እንግዲህ ልጁ ወድቋል ማለት ነው። ጥያቄው ፊት ለፊት ነው። መጽሐፍ ቅዱስ አታዳሉ ነው የሚለው። ምክንያቱም እግዚአብሔር ውስጥን ነው የሚያየው፣ ልብን ነው የሚያየው። የእግዚአብሔር ዙፋን በጽድቅና በፍርድ ላይ የተመሰረተ ነው። ዛሬ ምድራችን በእውነት ዓለማችን በአጠቃላይ እውነትና ፍትህ በማጣት እየተሰቃየች እንዳለ ግልጽ ነው። ዓለማችን ፍትህ አጣ፣ በአድሎ ሰዎች በግፍ ሲሰደዱ፣ ሕፃናትና እናቶች በግፍ ሲገደሉ፣ ለራብና ለእንግልት ሲዳረጉ ማየትና መስማት የተለመደ። ዓለማችን ፍትህ አጣች። በፍርድ ፍትሃዊነት የለም። በሀብት ክፍፍል እንኳን ፍትሃዊነት የለም። የሀብታሙ ሀብት እየጨመረ የድሃው ድህነት እየጨመረ ነው የሚሄደው። በሀብታምና በድሃ መካከል ያለው ልዩነት እየሰፋ ነው የሚሄደው። በጣም ሰፍቷል። የሀብት ክፍፍል ላይ ፍትሃዊነት የለም። በአሜሪካን ሀገር አንድ ጊዜ ያነበብኩ ጽሑፍ ነው የሚለው በአሜሪካን ሀገር የአሜሪካን ሀገር ሀብት 90% ሀብት 90% ሀብት በ10% ሰዎች እጅ ብቻ ነው የተያዘው እና 90% ህዝብ ደግሞ ያችን 10% ነው የሚቀራመተው። አያቸው ያላቸው እየጨመሩ ያላቸው እየሰበሰቡ ላላቸው የተጨመረ ሌሎቹ ደግሞ በረሃብ በችግር። የሀብት ክፍፍል ላይ ፍትሃዊነት የለም። ምድራችን በዚህ ትሰቃያለች። በአመለካከት ፍትሃዊነት የለም። ሁሉ በኩል አይሰማም፣ ሁሉ በኩል አይታይም። ሰው በሰውነቱ በሰብአዊነቱ አይከበርም። ገንዘብ የእውነትን አፍ ትይዛለች። በገንዘብ እውነት እንዳትወጣ መከላከል ተችሏል። ገንዘብ ልጓም ሆና እውነት እንዳትወጣ ትከላከላለች። ስለዚህ ፍርድ ይዛባል። በሰዎች መካከል ልዩነት አለ። ወገን እየለዩ የዚህ ወገን የዚያ ወገን፣ የነርሱ የኛ እየተባለ ነጭና ጥቁር እየተባለ በዘርና በጎሳ ዲሞክራሲ በጣም አለባት የምትባል ሀገርም አሜሪካ ራሷ ከፍተኛ የሆነ የቀለም ልዩነት አለ። ምንም መካድ የማንችለው በረከት አይደለም። አዎ በጥቁርና በነጭ መካከል ያለው ልዩነት አሁንም ሰፊ ነው። እነ ኦባማ መጥተው መንግስት ቢችሉም እንኳን አሁንም በጥቁሮች ላይ የሚደርሰው ግፍ አለ። ጥቁሮች ከነጮች ጋር እኩል ፍትሃዊ የሆነ ፍርድ የላቸውም፣ እድሉ የላቸውም። ይህ በጣም ያለ ነገር። ስለዚህ ዓለማችን ፍትህ በማጣት ትሰቃያለች። አድሎ ስላለ፣ የሰው ፊት እያዩ ማዳላት ስላለ፣ በዘር በጎሳ በቋንቋ በብሔር በጎጥ እየተከፋፈለ በሰዎች መካከል ከፍተኛ የሆነ ልዩነት አለ። እግዚአብሔር ቃል ግን ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ ይላል ፊልጵስዩስ ላይ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት ያለኔ ማን አለ በማለት አንድ እንኳን አታድርጉ። መቼም ከዚህ የምንገላገልበት ጊዜ አለ ከፊት። የምንገላገልበትን ጊዜ በርቀት አይቶ ነቢዩ ኢሳይያስ ስለ መሲሁ መንግስት፣ ስለ 1000 ዓመት መንግስት ሲናገር ምዕራፍ 11 ላይ ነቢዩ ኢሳይያስ ዓይኑ እንደሚያይ አይፈርድም፣ ጆሮም እንደሚሰማ
አይበይንም፣ ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆችን በቅንነት ይናገራል ብሎ ነቢዩ ኢሳይያስ ተናግሯል። አይኑ በዚያን ጊዜ ፍትህ ስለሚሰፍን፣ ሰላም ስለሚሆን አንበሳ ከበሬ ጋር፣ ነብር ከፍየል ጋር አብሮ ይጫወታሉ። ሕፃናት እንኳን በእፉኝት ጉድጓድ ይጫወታሉ። ምንም የሚጎዳ ነገር የለም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናል። ፍትህ የሚነግስበት ዘመን ከፊታችን አለ። በኢየሱስ ክርስቶስ ላመኑ እስኪ በኢየሱስ ክርስቶስ ያመናችሁ ይጠብቃችኋል። ይህ አይነት መንግሥት ሰላም የሰፈነበት፣ ክብር ለኢየሱስ ይሆን። ጸጥታ የሞላበት፣ ደስታ የሞላበት፣ ሐዘን የሌለበት፣ ስሙ ለዘላለም የተባረከ ይሆን። ይህ የእግዚአብሔር መንግሥት ላመኑት ሁሉ የተዘጋጀ ነው። እርሱ በአሕዛብና በአይሁድ መካከል በቅንነት ይፈርዳል። ልዩነት የለም። ሐዋርያው ጳውሎስ በገላትያ ምዕራፍ 3 ላይ ከቁጥር 28 ጀምሮ ስናነብ አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ብሎ ነው የሚናገረው። ይሄ በጣም ትልቅ ደስታ ነው። ይሄ አሁን ገና ከፊት የምንጠብቀው ብቻ አለን። በእውነት ይሄ የአመለካከት ጉዳይ መቀየር ያለበት ነው። ምክንያቱም በጳውሎስ ዘመን አይሁዶች ግሪኮችን ይጸየፋሉ፣ ባሪያዎች በጌቶቻቸው ይጨቆናሉ፣ ሴቶች ከወንዶች ያነሱ እንደሆነ ይገመታሉ። በዚያን ጊዜ ግን ጳውሎስ ምንድን ነው የሚለው? ልዩነት የለም። ይህ ልዩነት የለም፣ ሁላችሁም አንድ ናችሁ። በመንፈሳዊ ዓይን ሲታይ መበላለጥ የለም። እንደውም ታውቃላችሁ ጳውሎስ ይህን በጻፈበት ዘመን አይሁዶች ሲጸልዩ እንኳን እግዚአብሔር ሆይ አሕዛብ ስላላደረከኝ አመሰግንሃለሁ፣ ባሪያ ስላላደረከኝ አመሰግንሃለሁ፣ ሴት ስላላደረከኝ አመሰግንሃለሁ ብለው ነው ይጸልዩት። አይታችኋል? ባሪያ ስላላደረከኝ፣ አሕዛብ ስላላደረከኝ፣ ሴት አድርገህ ስላልፈጠርከኝ። ጳውሎስ ደግሞ የሚለው ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ አሕዛብ የለም፣ ሁላችሁ በክርስቶስ አንድ ሰው ናችሁ። አንዳንድ ሰዎች መጽሐፍ ቅዱስ እኩልነትን የማይደግፍ አድርጎ ለመናገር የሚሞክሩ ሰዎች ይኖራል። እንደ መጽሐፍ ቅዱስ የጾታን እኩልነት ያወጀ መጽሐፍ የለም። ለዛውም በዚያ ዘመን የጾታ ብቻ ሳይሆን የዘር፣ የብሔር፣ የቋንቋ ምናምን ሳይለይ በሰው ልጆች እኩልነት ያመነ መጽሐፍ እንደ መጽሐፍ ቅዱስ የለም። ጳውሎስ እኮ አሕዛብ የለም፣ አይሁድ የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁላችሁም በክርስቶስ አንድ ሰው ናችሁ አለ። መድኃኒታችን ኢየሱስ ክርስቶስ አይሁዶች ከአሕዛብ ጋር በማይነጋገሩበት፣ አይሁዶች ከሴቶች ጋር ቁጭ ብሎ በማይነጋገሩበት ኢየሱስ ክርስቶስ ቁጭ ብሎ ሴቶችን ያናገር ነበር። ሳምራዊቱ ሴት ጋር ቁጭ ብሎ ሲናገር ታያላችሁ። እንደሱ እኩልነት ያወጀ ማን አለ? የሚከተሉት ከሐዋርያት ጋር ከነ ጴጥሮስ ከነ ዮሐንስ ጋር ሆነው ኢየሱስ ክርስቶስን እየተከተሉ የሚያገለግሉ ሴቶችም ነበሩ። መጽሐፍ ቅዱስ የሴቶችን እኩልነት በጣም የሚያውጅ መጽሐፍ ነው። ዛሬ ግን በቤተ ክርስቲያን ውስጥ እንኳን በሀብት፣ በዘር፣ በዜግነት ልዩነት አለ። ቤተ ክርስቲያን የአንዱ ወገን አይደለችም። ቤተ ክርስቲያን የክርስቶስ ናት። የአካሉ ራስ ኢየሱስ ክርስቶስ ነው። አንድ ወገን ብቻ የሚሰበሰብበት ከሆነ ያ ቤተ ክርስቲያን አይደለም። ለአንድ ብሔር ብቻ፣ ለአንድ ወገን ብቻ፣ ለአንድ ሰው ብቻ የሚደረግ ልዩ ትኩረት የሚሰጥበት ስፍራ ከሆነ እሱ ቤተ ክርስቲያን አይደለም። የክርስቶስ አካል ሊሆን አይችልም። ስለዚህ ቤተ ክርስቲያን የሁሉ ናት። ሁሉም ከቋንቋ ከነገድ ኢየሱስ ክርስቶስ በደሙ የዋጃቸው በአንድነት ተሰብስበው እግዚአብሔርን የሚያመልኩባት፣ መጨረሻ ላይ ወደ እርሱ ሲሄዱ በአንድ ላይ የሚዘምሩበትን ትንሹን ምሳሌ በምድር የምናይበት ቤተ ክርስቲያን እንደዚህ ናት። ምናልባት በቤተ ክርስቲያን መካከል ወደ አንድ ወገን ያደላ ነገር አስበን ከሆነ ተሳስተናል እና ይህንን የምናራምድ ከሆነ በእውነት የክርስቶስን ቤተ ክርስቲያን እያራመድን አይደለም።
የክርስቶስን ቤተክርስቲያን እያገለግልን አይደለም። የሰውን አጀንዳ ነው እየፈጸምን ያለ ነው። ቤተክርስቲያን የክርስቶስ አካል ነች። የወገን፣ የዜግነት፣ የቋንቋ፣ የብሔር፣ የቀለም ልዩነት የሌለባት ሰማያዊ ዜግነት ያላቸው ሰዎች ብቻ የሚሰበሰቡባት ስፍራ ነች። ስለዚህ በእነዚህ መካከል ልዩነትን በመፍጠር በአድሎ ከተመላለስን የክርስቶስን አካል ነው እየከፋፈልን ያለ ነው ማለት ነው። ስለዚህ ወጥነት ለሁሉ፣ እኩልነት ለሁሉ፣ እኩል እይታ ለሁሉ፣ እኩል ክብር ለሁሉ የሚሰጥባት። ይህንን ካላደረግን ግን ሕግን እየተላለፍን ነው። እዚህ ጋር ያዕቆብ ምንድን ነው ያለው? ቁጥር 8 ነገር ግን መጽሐፍ ባልንጀራን እንደ ራስ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ፣ ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ አለ። ሕግም እንደ ተላላፊዎች ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። ሌላው ነገር ሁሉ ፈጽማችሁ በአንዱ ብትሰናከሉ ሕጉ የሚለው ባልንጀራን እንደ ራስ ውደድ ነው። ስለዚህ ማዳላት ካለ በሁሉ ተሳስታችኋል ነው የሚለው። ስለዚህ ነው ሰማያዊ ዜግነት ከምድራዊ ዜግነት ይበልጣል። እኛ የሰማያዊ ሀገር ዜጎች ነን። ክብር ለኢየሱስ ሲሆን፣ ስለዚህ አንዱ ክፍል የመጀመሪያው ክፍል ለሰው ፊት አድሎ አታድርጉ ነው የያዕቆብ መልእክት። ወደ ሁለተኛው እንሄድ። ከቁጥር 14 ጀምሮ እናነባለን። ሁለተኛው ከ14 እስከ 26 ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱ በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉትን ባሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ሥራ አለኝ፣ እምነትን ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ከሥራ የተለየ እምነት ደግሞ የሞተ ነው ይላል። የመጀመሪያው 13 ቁጥር በሰዎች መካከል አድሎ አታድርጉ ነው። ሁለተኛው 13 ቁጥር ደግሞ እምነትና መልካም ሥራ አብሮ መሄድ አለባቸው። እምነት በሥራ እምነት በተግባር መታየት አለበት። አመንን ብለን ሥራ ከሌለ እምነቱ እውነት መሆኑ በምን ይታወቃል? ጥያቄው። ስለዚህ እምነት ከመልካም ሥራ ከተለየ አይጠቅምም ነው። መልካም ሥራም ያለ እምነት ከሆነ አይጠቅምም ነው ሁለቱም። ስለዚህ እምነትም መልካም ሥራ ከሌለው መልካም ሥራም እምነት ከሌለው አይጠቅም። ስለዚህ ሁለቱ እጅና ጓንት ናቸው። የአንድ ሳንቲም ሁለት ገጽታ ናቸው። አብረው ነው የሚሄዱት። አንዱ ሌላውን አይቃወምም፣ አንዱ ሌላውን አይገፋውም። የማይነጣጠሉ ናቸው። እውነተኛ እምነት ያለው ሰው መልካም ሥራ ላይኖረው አይችልም። እምነቱ እውነት ከሆነ ሥራ ይከተላል። ዛፍ ላይ ፍሬ እንዳለ እምነት ላይ ሥራ አለ። በቃ እምነት እውነት ከሆነ መልካም ሥራ ይወልዳል ነው ያስከትላል። እምነቱ እውነተኛ መሆኑ በሥራ ይታያል ነው እሱ እያለ ያለው እና መልካም ሥራ የመዳኛ መንገድ አይደለም። ያደረግኩት የለም ስለ መዳኔ ብለናል። የከፈልኩት የለም ስለ መዳኔ ብለናል። እንዲሁ በነፃ ነው ያገኘሁት ብለናል። እንዲሁ በጸጋ ነው ያገኘሁት ብለናል። ይሄ እውነት ነው። ይሄ የማይነካ እውነት ነው። እዚህ ላይ አንደራደርም። ነገር ግን በእውነት በነፃ ካገኘን በጸጋ ካገኘን ይሄ ያገኘነው እምነት በእኛ ሕይወት ላይ መልካም ሥራ አይወልድም ወይ ነው ጥያቄ። ሌባ የነበረ ሰው ጌታን አምኛለሁ
በጸጋ ድኛለሁ፣ በስራ አይደለም። ስለዚህ የሚያድነኝ እምነት ነው፣ እምነቴን ይዤ በሌብነቴ እቀጥላለሁ ቢል ያስኬዳል? ያመነው እምነት እንዲሰርቅ ይወስደዋል ወይ? ያመነው እምነት ለክፋት ለክፉ ስራ ይወስደዋል ወይስ ለመልካም ስራ ነው የሚያነሳሳው? ነጥቡ እዛ ላይ ነው። ስለዚህ እምነት አለኝ የሚል ሰው በምንድን ነው እምነት እንዳለው ሊረጋገጥ የሚችለው? እዚህ ጋር እንዲህ ይላል ያዕቆብ ቁጥር 15 ተመልከቱ። ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱ በደህና ሄዶ እሳት ሙቁ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉትን ባሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ ምንድን ነው? የሞተ። ስራ የሌለው እምነት በራሱ የሞተ ነው የሚለው። ስለዚህ ሐዋርያው ዮሐንስም አንድ ገጽ ወደኋላ ብትመለከቱ ተመሳሳይ ፍቅርም ራሱ ስራ ከሌለው የሞተ ነው። መጽሐፍ ቅዱስ ነው እዛችሁ ጋር አንድ ገጽ ወደኋላ ዞር ብታደርጉ ታገኛላችሁ። አንደኛ ዮሐንስ 3 ላይ አንደኛ ዮሐንስ 3 ላይ ወደኋላ ትንሽ መለስ ስትሉ ወዲያው ታገኛላችሁ። አንደኛ ዮሐንስ ምዕራፍ 3 ቁጥር 17 እና 18 እንደዚህ ይላል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገው ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ይሄ ዝም ብሎ በአንደበት ብቻ እምነታችሁን በስራ አሳዩት ነው የሚለው። ቅድም እንዳልነው የምንድነው በእምነት፣ የምንድነው በጸጋ በስራ አይደለም። ግን አንድ ነገር እርግጠኞች ደግሞ ልንሆን የሚገባን የምንድነው በእምነት ነው፣ የሚፈረድብን በስራ ነው። የምንድነው በእምነት ነው። ዋጋችንን ሽልማታችን ወይም ቅጣታችን ደግሞ የምናገኘው በስራ ነው። በስራ ስራው ይቃጠላል። ስራ ምንም የለው ሰው አለ። ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለን፣ እንቀርባለን ያል መጽሐፍ ቅዱስ። ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል መጽሐፍ ቅዱስ። ለእያንዳንዱ እንደ ስራው መጠን እከፍል ዘንድ በስራው መጠን እከፍለዋለሁ ለእያንዳንዱ ይላል። ስለዚህ መዳን በእምነት ዋጋ ግን በስራ እና ይሄ ከሆነ ደግሞ የሚያድን እምነት ሁል ጊዜ በስራ ይገለጣል። የሚያድን እምነት በስራ ይገለጣል። እውነተኛ እምነት አልፎ በባህሪያችንም ይገለጣል። አይገርማችሁም? በባህሪ ላይ እንኳን ይገለጣል። እውነተኛ እምነት የባህሪ ለውጥ እንኳን ያመጣል። እውነተኛ እምነት ንፉጉን ለጋስ ያደርገዋል። ጨካኙን አዛኝ ያደርገዋል። ስግብግቡን አካፋይ ያደርገዋል። እውነተኛ እምነት ለእኔ ብቻ ባዩን ለሌሎች እንዲያስብ እንዲያካፍል ያደርጋል። እውነተኛ እምነት ክፉ አመለካከትን ይቀይራል። እውነተኛ እምነት ውሏችንንም ይቀይራል። ጓደኝነታችን እንኳን ይቀይራል። ስለዚህ እምነት ብቻ ብለን ምንም እምነት የወለደው ስራ በእኛ ላይ ከሌለ ያ እምነት እውነተኛ ለመሆኑ ምንም ማረጋገጫ የለው። ስለዚህ እምነት እውነት ለመሆኑ ማረጋገጫው ስራ ነው ማለት ነው። ያ ካልሆነማ ልክ የአጋንንት አይነት እምነት ነው። አጋንንትም እኮ ያምናሉ እግዚአብሔር እንዳለ፣ እግዚአብሔር አንድ እንደሆነ አጋንንት እኮ ያምናሉ፣ ግን በስራቸው ነው የሚያፈርሱት። እምነታቸውን በመልካም ስራ አያሳዩም። ስለዚህ ምንም መልካም ስራ ከሌለ እዚህ ጋር ያዕቆብም እኮ እንደዛ ነው ያለው። አጋንንትም እኮ ያምናሉ፣ ያንተ እምነት ምን ይጠቅማል በስራ ማታሳይ ከሆነ እና ያምናሉ። እግዚአብሔር የለም አይልም እኮ አጋንንት። እግዚአብሔር አንድ አምላክ እንዳለ አጋንንትም ያምናሉ፣ ነገር ግን በስራቸው ይክዱታል። ስለዚህ እምነታቸውን በስራ አሳዩ። በስራ ካልተገለጠ ግን አይጠቅምም ይልና ሁለት ምሳሌዎችን ይናገራል ያዕቆብ። እምነታቸውን በስራ ያሳዩ ሁለት ሰዎችን፣ አንዱ አብርሃም ነው። እዛ ስትመለከቱ ገጽ
ቁጥር 23 ላይ ቁጥር 23 እንደዚህ ይላል፣ መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ከአብርሃም ታያላችሁ ማለት እኮ ነው። አብርሃም ማየት ትችላላችሁ። በመሠዊያ ላይ ልጁን ሊያቀርብ ታዘዘ። በመታዘዝ ነው ያሳየው። እግዚአብሔር ልጅን አንድያ ልጅን ሰዋልኝ አለው። ልጁን መስዋዕት አድርጎ ለእግዚአብሔር ሊያቀርብ 3 ቀን ሙሉ ይስሐቅን ይዞ እንጨት ይዞ እሳት ይዞ በሞሪያ ተራራ በስተርጅናው የወለደውን አንድ ብቻ የሆነውን ልጁን መስዋዕት አድርጎ ሊያቀርብ ይሄን ነበር እና ሄዶ እኮ በቃ አጋደመው፣ ልጁን አሰረው በእንጨት ላይ። ከዛ በኋላ ቢላውን አነሳ ነው የሚለው መጽሐፍ ቅዱስ። በቃ አብርሃም አለው እግዚአብሔር፣ አንድያ ልጅን አልከለከልክም። እኔ በማን መማል እችላለሁ? መቼም ከእኔ የሚበልጥ ማን አለ? በራሴ ማልኩ አለ እግዚአብሔር። በራሴ ማልኩ፣ በእውነት እኔ እባርካለሁ አለው እግዚአብሔር። አንድያ ልጅን አልከለከልክኝ። ስለዚህ እምነቱን አብርሃም በስራ ነው ያሳየው። ስለዚህ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ግን ጽድቅ ሆኖ የተቆጠረለት እምነቱ ነው። እምነቱን ግን በስራ አሳይተዋል ነው የሚለው። አሁን እኮ ያዕቆብ በስራ አሳይ። እንደውም ከዚህ የተነሳ አብርሃም የእግዚአብሔር ወዳጅ ተባለ። የእግዚአብሔር ወዳጅ የተባለው ስላመነ ብቻ እምነቱን በስራ ስላሳየ ነው ይላል። ስለዚህ ያዕቆብ ምንድን ነው የሚለው? ሰው በስራ ብቻ በእምነት ብቻ እንዳይጸድቅ አትመለከቱ? ምን ነው የሚለው? አይታችኋል? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ነው የሚናገረው። በስራ እንዲጸድቅ ታያላችሁ። አሁን ያዕቆብ ምን እያለ ነው? ጳውሎስ ቅድም እንደዘመርነው ኤፌሶን ምዕራፍ 2 ላይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ነው ጳውሎስ የሚለው አይደለም። የጳውሎስ መልእክት ይሄ ነው። ኤፌሶን ላይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። አሁን እነዚህ ሁለት ሐዋርያት የሚጣሉ ይመስላሉ። ጳውሎስ በጸጋው በእምነት ነው የሚያድነው፣ ከስራ አይደለም፣ የእግዚአብሔር ስጦታ ነው ምንም ይላል። ያዕቆብ ደግሞ ስራ የሌለው እምነት በራሱ የሞተ ነው፣ ስራ ከሌለ ሙት ነው ይላል። እንዴት ነው የምናስታርቀው እነዚህን ሁለት ሐዋርያት? ሁለቱ የተስማሙ ናቸው። ምንም በመካከላቸው ልዩነት። ያዕቆብም የሚለው ጳውሎስም የሚለው አንድ ነው። ያዕቆብ ምንድን ነው የሚለው? አዎን እውነት ነው፣ በእምነት ነው። ነገር ግን እምነት እውነት ከሆነ መልካም ስራን ይወልዳል፣ መታዘዝን ይወልዳል። የእምነት እውነተኛነት የሚረጋገጠው በስራ ነው። አብርሃምም እኮ እንደዛ ሆኖ ነው የእግዚአብሔር ወዳጅ የተባለው። እንዲሁም ሌላዋን አንዲት ጋለሞታይቱን ሴት ይጠቅሳል። ሌላ ምሳሌ ተመልከቱ፣ ቁጥር 25 እና 26 እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? እሷ ራሷ ጋለሞታይቱ በስራን የጸደቀችው ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ከስራ የተለየ እምነት የሞተ ነው ብሎ ነው የሚናገረው። እቺ ጋለሞታይቱ ረዓብ በግንብ በታጠረ በኢያሪኮ የምትኖር ሴት ናት። ጋለሞታ ነች። ቤቷ ወደ ግንቡ አጥር አካባቢ ነው ያለው። የእስራኤል ልጆች ባለፈው አንድ ጊዜ ተነጋግረናል። አይ ቲንክ መስከረም 1 ላይ ኢያሱ ሰራዊቱን ይዞ ወደ ኢያሪኮ ተቃርቧል። ኢያሪኮ ተጨነቀች፣ ተናወጠች። እነዚህን ሰዎች ማን ይችላቸዋል? የኤርትራ ባህር በፊታቸው የተከፈለ ሕዝብ ነው። በሄዱበት ሁሉም የሚያሸንፉ ናቸው። እነዚህ ሰዎች ማን ይችላቸዋል? ጭንቀት ይዟቸዋል። ኢያሪኮ ሰዎች የሚወጣም የሚገባም አልነበረም ነው የሚለው። ከዛ ከአጥሩ ከግንቡ አንድ ሰው መውጣት መግባት አይችልም። ምክንያቱም የእስራኤል ልጆች እየተቃረቡ መጥተዋል። እዛ ቤቷ በከፍታ ላይ የነበረች አንዲት ጋለሞታይቱ ሴት በምሽት ኢያሱ 2 ሰላዮችን ራከ ወደ ኢያሪኮ። በምሽት ሄዱና ወደ እሷ ነው የገቡት። ከዛ በኋላ የሀገሩ ንጉሥ ሰማ፣ በምሽት አንቺ ጋር ሰላዮች መጥተዋል፣
የኢያሱ የእስራኤል ሰላዮችን ተቀብለሻል፣ አውጫቸው እንገልሻለን አሉት። አዎ መጥተው ነበረ፣ እውነት ነው። እኔ ጋር መጡና ወዲያውኑ ወጥተው ሄዱ። በዚህ ሄደዋል፣ ተከተሏቸው፣ ቶሎ ድረሱባቸው አለች። ግን እነሱን ደብቃ ነበር። ደብቃ ምን አለቻቸው መሰላችሁ? እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱ የሚኖሩ ሁሉ ከፊታችሁ እንደቀለጡ አወኩ አለች። ኢያሱ ምዕራፍ 2 ቁጥር 9 ላይ አያችሁ። እምነቷን በግልጽ ነው የተናገረችው። እግዚአብሔር ምድሪቱን ሰጥቷችኋል አለች። እናንተን መፍራት በላያችን ወድቋል አለች። በምድሪቱ የሚኖሩ ሁሉ ከፊታችሁ እንደቀለጡ አወኩ አለች። እና ከዚህ በኋላ ንጉሡ የላካቸውን ሰዎች ከመለሰች በኋላ በሉ አንወታችሁ ሂዱ፣ እግዚአብሔርማ ምድሪቱን ይሰጣችኋል፣ በኋላ ግን ሲሰጣችሁ የኔን ጉዳይ አደራ አለች። እኔን እንዳታጠፉ አደራ ቃል ገቡላት። እዛው እግዚአብሔር ምድሩን በሰጠን ጊዜ አንቺንና ቤተሰቦችሽን በሙሉ ነው የምናድናቸው፣ ብቻ አንዲት የሆነች ፈትል ነገር በመስኮቶች ላይ ያው በገባንበት እዚች ጋር አንጠልጥይ አሏት። እችን ቀዩን ምልክት ካየን አንቺና ቤተሰቦችን አናጠፋም፣ ስለዚህ አሁን በገባንበት በዚች በወጣንበት መስኮት ያችን ቀዩን ፈትል አንጠልጥይ አሏት። እና ኢያሪኮን 7 ጊዜ ከዞሩ በኋላ ኢያሪኮ ተደረመሰች። ከዛ በኋላ በሰይፍ ስለት ሁሉን ባጠፉ ጊዜ ወደ ጋለሞታይቱ ረዓብ መጡና በዚያ ቤት የነበሩትን ምንም አላደረጓቸው፣ በሕይወት አዳኗቸው። የዕብራውያን ጸሐፊ ምዕራፍ 11 ላይ የሚገርማቸው እቺ ጋለሞታይቱ ረዓብ በዕብራውያን 11 ከተጠቀሱት የእምነት ጀግኖች ጋር ስሟ ተጠቅሷል። ከነ አብርሃም፣ ከነ ይስሐቅ፣ ከነ አቤል፣ ከነ ኖህ፣ ከነ ሄኖክ ጋር፣ ከነ ሙሴ፣ ከነ ዳዊት፣ ከነ ሳምሶን፣ ከነ ጌዲዮን፣ ከነ ባርክ ጋር የእሷ ስም ተጠቅሷል። ጌታ የተባረከ ይሆን። እምነቷን በስራ ነው ያሳየችው። እምነት በስራ። ስለዚህ ክፍሉን ሲያጠናቅቅ የመጨረሻው አረፍተ ነገር ያዕቆብ የሚለው ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ከስራ የተለየ እምነት የሞተ ነው። ስለዚህ ስብከቴን ጨርሻለሁ። ከዚህ ስንወጣ 2 መሰረታዊ ነገር ዛሬ የተማርነው፣ አንደኛ በሰዎች መካከል አድሎ አናድርግ። አንደኛው እሱ ፊትን በማየት ስሙን፣ ታሪኩን፣ ታይትሉን፣ ሀብቱን፣ ዘሩን፣ ምኑን የሆነ ነገር አይተን ሌላውን አንግፋ። በየመስሪያ ቤቱ የምትሰሩ ሰዎች ሕዝብን እንድታገለግሉ እግዚአብሔር ያስቀመጣችሁ ሰዎች በሰዎች መካከል አድሎ አታድርጉ። መማለጃ አትቀበሉ። ጉቦ አትቀበሉ። እግዚአብሔር አይወድም፣ አይበረክትላችሁም። ፍርድን ለማጣመም በደለኛውን እውነተኛ ለማድረግ እውነተኛውን በደለኛ ለማድረግ መማለጃ አትቀበሉ። በሰዎች መካከል አድሎ አታድርጉ። ሰውን ሁሉ በእኩልነት እዩ። የፈጠራችሁ እግዚአብሔር ሰውን ሁሉ በእኩል የሚያይ ነው። ያጸደቃችሁ ያዳናችሁ ልጁን ኢየሱስ ክርስቶስ የሰጣችሁ አምላክ ሰውን ሁሉ በእኩል የሚያይ ነው። ያለዚያማ ማን ይመርጠን ነበር? እኛን ማን እድል ይሰጠን ነበር? ለኛ ሰው እንዲያ የማያይ እግዚአብሔር እድል ሰጠን እንጂ። የዓለምን ጠቢባን ለማሳፈር ሞኞችን የመረጠ እግዚአብሔር እኛን መረጠን እንጂ። ብርቶችን ለማዋረድ ደካሞችን የመረጠ እግዚአብሔር እኛን እድል ሰጠን እንጂ። ስለዚህ በሰው ፊት በሰዎች መካከል አድሎ አታድርጉ። በምንም መስፈርት ስለ እውነት ቁሙ፣ እውነትን ተናገሩ፣ እውነትን አድርጉ። በፍርድ ፍትህ ይስፈን። በሰዎች መካከል ልዩነት አታድርጉ። ለወገኔ ይጠቅማል ብላችሁ እሱ የኔ ነው ያኛው የሱ ነው ብላችሁ እንደዚህ አታድርጉ። እግዚአብሔር አይወድ። ብዙ ቦታ ነው እንዲህ አይነት ችግር የምናየው። በሕክምና ተቋማት ቢሆን፣ በየቢሮ ቢሆን፣ በተለያየ ስፍራ፣ በግል በመንግስት በሚሰራበት ስፍራ ሁሉ እና ተጨንቃለች ምድር ከዚህ የተነሳ ፍትህ በማጣት በእውነት ፍትህ በማጣት ፍትህን የሚያዛቡ ሰዎች ቦታውን ይዘው የእግዚአብሔርን እውነት የማይናገሩ ሰዎች፣ ለጽድቅ የማይቆሙ ሰዎች፣ ሰው በምሬት እንዲሞላ፣ በሐዘን እንዲሞላ፣ ተስፋ በመቁረጥ እንዲሞላ የሚያደርጉ የድሆች እንባ እንዲፈስ የሚያደርጉ ብዙዎች አሉ። እባካችሁ ለእውነት ቁሙ።
በሰዎች መካከል አድሎ አታድርጉ። ሁለተኛው እምነታችሁን በስራ አሳዩ። እምነታችንን በስራ እናሳይ። እምነት አለን ካልን እምነታችንን በስራ እናሳይ። ይሄ የአንደበት ጉዳይ ብቻ አይደለም፣ በቃል ብቻ አይደለም። ማድረግ የምንችለውን እናድርግ። እምነታችን እውነት መሆኑ በስራ ይታይ። ስለዚህ ሁለት መልእክት ነው ዛሬ የማቀርብላችሁ። በሰዎች መካከል አድሎ አታድርጉ፣ ልዩነት አታድርጉ። እምነታችሁን በስራ አሳዩ። የወደደን ጌታ፣ በደሙ ያጠበን ጌታ፣ ልጆቹ ያደረገን ጌታ፣ የዘላለምን ሕይወት የሰጠን ጌታ እንዲሁ ነው የወደደን። በነፃ ነው የወደደን። ምንም አድሎ ሳያደርግ፣ ምንም በሰዎች መካከል ልዩነት ሳያደርግ እርሱ ወደደን። ስሙ ይባረክ። ክብር ለኢየሱስ ይሁን።